እስቲ አስቡት፣ በአጽናፈ ሰማይ ውስጥ ከጥንት ጀምሮ ሲካሄድ የኖረ አንድ ታላቅ የሕግ ፍልሚያ አለ። ይህ ፍልሚያ በእግዚአብሔር እና በሰይጣን መካከል ነው። የሚገርመው ግን የዚህ ሁሉ ነገር መደምደሚያ የሚወሰነው በአንድ ወሳኝ ጉዳይ ነው፣ በሰው ልጅ ምርጫ። ዛሬ የምናደርገው ትንታኔ የዚህን መንፈሳዊ ፍርድ ቤት ምስጢር በዝርዝር ይፈታናል። እዚህ ጋር አንድ መሰረታዊ ጥያቄ አለ። ክፋት የምንመርጠው ነገር ነው ወይስ የምናምነው ውሸት? ይሄ ጥያቄ የዛሬው ትንታኔያችንን ብርት ነው። ይሄንን ጥያቄ መመለስ ከቻልን ሁሉም ነገር እንዴት እንደሚቀየር አብረን እናያለን። እንግዲህ የጉዟችን ካርታ ይህን ይመስላል። ይህንን ታላቅ የሕግ ፍልሚያ በ5 ቁልፍ ደረጃዎች ከፋፍለን ነው መመለከተው። ከክሱ መጀመሪያ አንስተን እስከ መጨረሻው ፍርድ ድረስ እንጓዛለን። እያንዳንዱ ደረጃ የራሱ የሆነ አስገራሚ እውነት ይዞልናልና አብረን እንቆይ። እሺ፣ እንግዲያው በቀጥታ ወደ መጀመሪያው ምዕራፍ እንግባ። ክሱ። ሁሉም ነገር የጀመረው እዚህ ጋር ነው። አጽናፈ ሰማይን ለሁለት ከከፈለው ክስ። የሰይጣን ክስ ቀላል ነገር አይደለም፣ እጅግ በጣም ከባድ ነው። የእግዚአብሔር ሕግጋት ሊጠበቁ አይችሉም፣ ሆን ተብሎ ለውድቀት የተነደፉ ናቸው ይላል። ይህ ክስ እግዚአብሔርን ፍትሐዊ ያልሆነ አምባገነን ገዢ አርጎ ለመሳል የሚደረግ ሙከራ ነው። እዚህ ጋር አንድ ጥያቄ ይነሳ። ለምንድን ነው እግዚአብሔር ሰይጣንን ወዲያውኑ ያላጠፋው? መልሱ ግልጽ ነው። ምክንያቱም በጉልበት ብቻ ምላሽ መስጠት የሰይጣንን ክስ እውነት ያስመስልበት ነበር። አየ፣ ክርክሩን ማሸነፍ ሲያቅተው ኃይል ተጠቀመ እንዲባል ማለት ነው። ስለዚህ ክሱ በፍርድ መታየት ነበረበት እንጂ በኃይል መደምሰስ አልነበረበት። አሁን የፍርድ ሂደቱ ወደ ወሳኝ ምዕራፍ ይሸጋገራል። እዚህ ጋ ነው ነገሩ ሁሉ የሚቀየረው። የፍርድ ቤቱ ትኩረት ወደ አንድ ያልተጠበቀ ምስክር ያቀናል፣ ወደ ሰው ልጅ። አያችሁ፣ የኛ ነጻ ፍቃድ፣ የኛ አንዳንዳችን ምርጫ የዚህ ታላቅ ፍልሚያ የጦር ሜዳ ሆና። የእግዚአብሔር ሕግ ፍትሐዊ መሆኑን የሚያረጋግጠው ወይም ውድቅ የሚያደርገው የኛ ውሳኔ ነው። እኛ የዚህ ክርክር ማዕከል ነን ማለት ነው። እዚህ ላይ እንግዲህ መንገዱ ለሁለት ይከፈላል። ምንም ሶስተኛ መንገድ የለም። አንደኛው መንገድ ንስሐ መግባት ሲሆን፣ ሌላኛው ደግሞ በውሸት ውስጥ መቆየት ነው። እያንዳንዱ ምርጫ ፍጹም የተለያየ መዳረሻ ነው ያለው። ወደ ሶስተኛው ምዕራፋችን ስንገባ ንስሐ የሚለውን ጽንሰ ሐሳብ እንመረምራለን። ንስሐ ስንል ብዙ ጊዜ ወደ አእምሯችን የሚመታው ነገር አለ አይደል? ግን እዚህ ጋር ፍቺው ከዚያ የጠለቀ ነው። በዚህ የሕግ ፍልሚያ ውስጥ ትልቅ ክብደት ያለው ሕጋዊ እርምጃ ነው። አዎ፣ ንስሐ ማለት በቀላሉ ተሳስቻለሁ ብሎ ማመን ብቻ አይደለም። ከዛ ይልቅ በውሸት ተታልዬ ነበር፣ አሁን ግን እውነትን እመርጣለሁ ማለት ነው። ይህ ማለት የሰው ልጅ ከሰይጣን ወገን ወደ እግዚአብሔር ወገን የሚያሻግር ሕጋዊ መግለጫ የሰጠ ነው ማለት ነው። እስቲ ውሸቱን መመለስ የሚለውን ሐሳብ በደንብ እንመልከተው። ይሄ በጣም ወሳኝ ነጥብ ነው። አንድ ሰው ወንጀል እንዲፈጽም ያነሳሳውን ሰው በፍርድ ቤት እንደሚጠቁም ሁሉ ንስሐ የገባ ሰውም ለኃጢአቱ መነሻ የነበረውን ውሸት እና አነሳሽ ወደ ሰይጣን ይመልሳል። ለሠራው ኃጢአት ስርየት ያስፈልገዋል፣ ለውሸቱ ግን ተጠያቂውን ይጠቁማል። እሺ፣ በጣም ጥሩ። ታዲያ ውሸቱን መመለስ የሚባለው ነገር በተግባር እንዴት ነው የሚሰራው? እስቲ ይህንን ሂደት ደረጃ በደረጃ እንመልከተው። እንግዲህ ሂደቱ 4 ደረጃዎች አሉት። 1 ሰውየው ከኃጢአቱ ይመለሳል። 2 ኢየሱስ ክርስቶስ ለዚያ ኃጢአት ዋጋ ይከፍላል፣ ስርየት ይሰጣል። 3 ንስሐ የገባው ሰው ለኃጢአቱ መንስኤ የነበረውን ውሸት በይፋ ውድቅ ያደርጋል። ለ4 በመጨረሻም ለዚያ ውሸት ተጠያቂነቱን ወደ ሰይጣን ይመልሳል። ይህ እርምጃ ሁሉንም ነገር ነው የሚቀየረው። የቀደመውን የሰይጣን ተባባሪ ወደ እግዚአብሔር ወገን ዋና ምስክርነት ይለወጠዋል። የእነሱ ምስክርነት አዎ የእግዚአብሔር ሕግ ፍትሐዊና ሊጠበቅ የሚችል ነው የሚል ሕያው ማረጋገጫ ይሆናል። እናም ከረጅም ሂደት በኋላ ወደ ፍጻሜው ደርሰናል። ማስረጃው ተሰብስበዋል፣ ምስክሮችም ተሰምተዋል። አሁን ወደ መጨረሻው ፍርድ ነው የምንሄደው። የመጨረሻውና ሊካድ ማይችል ማስረጃ እነማን ናቸው? ቅዱሳን ናቸው። በተለይ
ሕይወታቸውን ጭምር በመስጠት የእግዚአብሔር ሕግ ሊጠበቅ እንደሚችል ያሳዩ ሰማዕታት። የእነሱ ታማኝነት የሰይጣንን ክስ ሙሉ በሙሉ ነው ውድቅ የሚያደርገው። የቅዱሳኑ ማረጋገጫ ሰንሰለታዊ ለውጥ ነው የሚያመጣው። አንደኛ፣ የእግዚአብሔር ሕግ ፍትሐዊ መሆኑ ያረጋግጣል። ሁለተኛ፣ ሕጉ ራሱ የፍርድ መስፈርት ይሆናል። ሦስተኛ፣ የእግዚአብሔር ፍቅርና ፍትሕ ምን ያህል የተዋሃዱ እንደሆኑ ያሳያል። እናም የአንደኛው ወገን ክስ ውድቅ ሲሆን የሰይጣን የመጨረሻ ኩነኔ ይጀመራል። እናም በመጨረሻ የእግዚአብሔር ፍርድ በኃይል ላይ ብቻ የተመሰረተ እንዳልሆነ ይረጋገጣል። ፍርዱ ፍጹም ፍትሐዊ መሆኑ ለአጽናፈ ሰማይ ሁሉ ይገለጣል። የእግዚአብሔር ባሕርይ ከጥርጣሬ ሁሉ ነፃ ይወጣል። ስለዚህ ይህንን ጥያቄ ይዘን እንለያይ። ፍቅር ነፃ ፈቃድን የሚጠይቅ ከሆነ ፍትሕስ የመጨረሻ ፍርድን አይጠይቅምን? እስቲ በዚህ ጉዳይ ላይ እናስብበት።